መንፈሳዊ ሰዎች ወደ መንፈሳዊ ስለምታያይዙ ነው ብዙ ጊዜ እንደዚህ ያልኳችሁ። ወደ መንፈሳዊ የምታያይዙ ሰዎች አላችሁ። የሆነ በቃ ላምባላለበት ክበት ለቀማ አይነት ነገር ነው የሚሆንብኝ ብዙ ጊዜ ማለት ነው። ምንም የማይገናኝ ነገር ማለት ነው። በጭራሽ ሃይማኖትም ከሆነ ከምንም ነገር የሚገናኝ ነገር ምንም ነገር የለንም። ምንም ነገር። ሰላም ውድ ቤተሰቦች በድጋሚ ከች ብዬላችኋለሁ። አሁን ቪዲዮ ለቅቄ ነበር፣ አሁንም መጣሁላችሁ ማለት ነው። ብዙዬ ይህችን የተናገረቻትን ቪዲዮ እናንተ ሰምታችሁ ፍረዱ ማለት ነው። ታይ እንጂ ብዙዬ ማንን ልታታልሊ ነው? ስለ ሃይማኖት በሃይማኖት ስለ እምነት አትግቡ፣ ስለ ሃይማኖት አትግቡ። ከአንገት ላይ እኮ መስቀል የበጣሽ ሴትዮ ነሽ። እንደዚህ ብለሽማ አታውሊ። እንደዚህ ብለሽ ሰውን ልታታልሊ አትሞክሊ ማለት ነው። ጫናው ሲበዛብሽ ነው ይህንን መልስ ለመስጠት የመጣሽው ማለት ነው እንዴ። ሌላውን እኮ ስለ ወንድምሽ እኮ እኛ ያገባንም። የፈለግሽውን ማለት ትችያለሽ። ስለ ሩታም የፈለግሽውን ማለት ትችያለሽ። ግን ስለ ሃይማኖታችን መስቀላችን በመስቀላችን ነው መተት ተሰላበት ብለሽ ከአንገት ላይ የበጠሽው። እሱ ነጣ ሰጥቷል። ሚዲያ ነጣ ቢሰጥ እኛ ደግሞ ነጣ እንሰጥሽማ እንዴ። ከእምነት ጋር ታነካኩኝ፣ ከምን ጋር ታነካኩኝ? ይህንን የምትይው ይህንን አፍ ማውላት ራሱ አትችይም አንቺ። ለምን መስቀል ነው የበጠሽው? ለምን ማህተብ ነው የበጠሽው? መስቀሉ ተንጠልጥሎ እያይ ወለምን ወለ ቤንጤ ወለምን ሁኚ በመስቀሉ ነው የምታምኙ አይደል እንዴ? በመስቀሉ ታምኛለሽ። በጌታችን በኢየሱስ ክርስቶስ ታምኛለሽ። መስቀሉን እኮ ነው ከአንገት ላይ የበጠሽው ማለት ነው። ይህንን ማስተባበል ይሄን ቪዲዮ ያስገባውላችሁ ሰምታችሁ ለመፍረድ ነው። ይህንን ነገር ስታረጊ ይሄም ይመጣብኛል ብለሽ ማሰብ ነበረብሽ። እንደዚህ አላችሁኝ እንደዚህ አላችሁኝ። አዎ ትክክል ነው። አንቺ ባል ሚስትና ባል ልታለያይ ነው የተነሳሽው። አሁን የሆነ አላማ ስላለሽ ነው መልሰሽ ልታስተባብል የመጣሽው እንጂ ፈጣሪ የማይፈቅደው ምንም የማይፈቅደው ባልና ሚስት ማፋታት ምናምን ሲብስ ነው ምናምን እንዴ። አመት ሙሉ እንትን ብያለሁ ምናምን አልሻን። ከአመቱን ሙሉ እኮ ባንድ እንትን ነው የናሽው፣ ባንድ ሌሊት ነው የናሽው። ያንን እኮ እሷን ማሰብና መገናዘብ ነበረብሽ። ከአንገት ላይ ስለ እምነትም ስለምንም ነገር አይደለም ይሄ ነገሩ ምናምን ያልሽው። መተት ተደርጓል እኮ ብለሽ ነው፣ በመስቀል መተት ተደርጓል ብለሽ በአደባባይ ያወራሽው። ለምን ትሽሪያለሽ እንዴ? እሱ እኮ የማይሻል ነገር ነው። ቪዲዮውን እኮ ማጥፋት ተቻልሽ፣ ቪዲዮውን አጥፊ። አላልኩም ልትይ አትችይም። እዚህ ጋር ጥያቄ ያለን ሁላችንም ማለት ነው እንዴ። አላልኩም እኮ ማለት አትችይም። ብዙዬ ብለሻል። መስቀል በጥሰሻል። ከአንገት ላይ ከወንድምሽ ጋር ሆነሽ መስቀል በጥሰሻል። በመስቀል መተት ተሰላበት ብለሻል። እንዲህ ይሄንንማ ማወቅ አለብሽ። ይሄንን አላልኩም ብለሽ ልትመጪ አይገባም። እኛን ልታታልሊ ትችያለሽ፣ ግን ፈጣሪሽን ልታታልሊ አትችይም። እኛን ልክ ጅን ትችያለሽ፣ ግን እንትን አዘቅዝቆ የሚያይሽን ፈጣሪሽን አትክጂም። ምን ነው በእምነት በምናምን እንዴ? አንቺ እኮ ነሽ በእምነት እያቃለሽው። አንቺ እኮ ነሽ በእምነት ቪዲዮ የሰራሽው። አንቺ እኮ ነሽ ከአንገት ላይ መስቀል የበጠሽው። አንቺ እንደ ትልቅነትሽ እኮ ማሰብ ብትችይ ኑሮ እንዴት በመስቀል መተት ይሰራል ብላችሁ ታስባላችሁ? እስቲ ይሄ ነገር ይለጋገጥ ብለሽ ዳኒና ሄልሚላን እንትን ማለት ነበረብሽ፣ መገሰጥ ነበረብሽ። እነሱ በመስቀሉ ነው ያሰሉት ሲሉሽ እኮ ነው አንቺ መስቀሉ ግዴታ መበጠስ አለበት ብለሽ ያስበጠችው። አሁን ያ ነገር እንዳልሆነ ስታውቂ ማስተባበያ መተሽ መናገር። እኔ እውነቱን አወጣችሁ ብዙ የምን ውሸት ነው ይሄ? ማስተባበያ መስጠትሽ እኔ ትክክል ነው ብዬ አላስብም። እንዴ አንቺ እኮ ነሽ መስቀል የበጠሽው። አንቺ እኮ ነሽ ማህተብ የበጠሽው። ሌላ ሰው እኮ አይደለም። ይህንን ልታስተባበያ አትችይም። መስቀል እኮ ነው የበጠሽው። ብዙዬ እንደዚህ ብለሽ ልታወሪም ልትናገሪም አትችይም። አንቺ በሚዲያ ወጥተሽ ማለት ነው። ስለ ሌላው እኛ አያገባንም። ስለ ወንድምሽም ስለ ውሽሚትም ስለ ሩታም አያገባንም። እኛ ግን ስለ ሃይማኖታችን ያገባናል። አሁን ደግሞ ልታስተባብሪ መተሽ ትክክል አይደለም። በእምነተኛ ሚዲያ ነጣ ሰጥቶናል ምናምን። እንዴ መስቀል በጥሽ ብሎ ነጣ ሰጥቶሻል እንዴ ሚዲያ? ተይ እንጂ ብዙዬ፣ የምታወሪውን ነገር አዋቂ መጀመሪያ። እንዴ እስቲ ቪዲዮውን ግቡና አዳምጡ፣ የምታደንቋት የምታጨበጭቡላት ሰዎች። እንዴ
ኧረ እኔ እንደዚህ አይነት ነገር አይገባኝም ማለት ነው። ከትላልቅ ሰው ጋር ነው ማውራት የሚችለው ከትናንሽ ሰው። አንቺ ነሽ ትንሽማ አንቺ ነሽ ማህተብ የምትበጥሽ የትልቅ ትንሽ መስቀል መተት ተሰላበት ብለሽ የምታዋልጂ የትልቅ ትንሽ አንቺ ነሽ። ይህንን አውቀሽ ግቢው። ሌላ ምንም ትንሽ ነገር ብሎ ነገር የለም። እዚህ ጋር ሚዲያ እስከመጣች ድረስ ትንሽ ነሽ፣ ትልቅ አይደለሽም። ሚዲያ እስከወጣን ድረስ ትልቅ ብሎ ነገር የለም። እዚህ ጋር ጫወተው አልቋል። ሚዲያ ወጥተሻል። ትልቅ ነኝ ብለሽ አታውሪ። ትልቅ ብኮኝም አኑሮ ማስተዋል ነበረብሽ። ህዝቡስ ምን ይለኛል ብለሽ ማስተዋል ነበረብሽ። ይሄ እንደሚመጣብሽ ማስተዋል ነበረብሽ። ትልቅነትሽ ከዚህ ጋር ነበር የሚታየው። እውነቴን ነው የምልሽ ብዙዬ፣ እንደዚህ ብለሽ አታስተባብሊ። ማህተብ መስቀል ከአንገት ላይ ስትበጥሽ ያላሰብሽውን ነገር ዛሬ ምን አሳስቦሽ መጣሽ? ኮሜንቱ እንትሉ ሲበዛብሽ፣ ወቀሰው በቲክቶክም በምኑም ሲበዛብሽ እንደዚህ ብሎ ነገር የለም። እኔ እውነቱን እየተናገራችሁ ምንም ተትንሽ ጋር አላወራም፣ ትልቅ ጋር ነው የምውለው። ትልቅ ሰው ጋር ብትውይ ኑሮ ማለት ነው የማህተብ መስቀል መተት ተሰላበት ብለሽ አታወሪም ነበር። መተት አሰራሽበት ብለሽ የወንድምሽን ሚስት አትወቅሽም ነበር። እናት ነኝ እያልሽው ደግሞ ያንቺ እናትነት ዝም ብሎ ነገር ነው ማለት ነው። እናት ብኮኝ ኑሮ የወንድምሽን የልጅ እናት አምሳያ ልጁን የሰጠችውን እንደዛ ታዋለጅም ነበር በሚዲያ ላይ። ምን ነው ቪዲዮ እኮ አለ። ቪዲዮ የለም እንዴ? ምን ስታያት እንደነበረ እስቲ ቪዲዮውን ምን ነው ያን ቪዲዮ ደና እሷ የተናገረችውን ነው እንዴ እየቆራረች ለአብርሃም ያሳየሽው? አንቺስ ያልሽው አንቺስ የምትናገሪያቸው የምታወጫቸው ቃላቶችስ? አንቺ ትልቅነትሽ ቢሆን ኑሮ ለወንድምሽ ሚስት ነበር እንትል ማለት። እስቲ እንዴት ነው በመተት የምታሰላበት በመስቀል ብለሽ ማሰብ ነበረብሽ። አሁን ከሃይማኖት ጋር ታያይዙ ከምን ጋር ታያይዙት ያለሽ እንዴ? ስለዚህማ ከሃይማኖታችን ጋር ነው የምናያይዘው። መስቀል እኮ ነው የበጠሽው፣ ሌላ ነገር እኮ አይደለም የኔ እናት፣ ሌላ እኮ አይደለም። ስለዚህ እኮ ነው እኛ እየተዋለድ እንትላችን ሲቀደድ ዝም ብለን እናያለን። ሰናድሯችን ሲቀደድ ዝም ብለን እናያለን። ሁሉ ነገር እንትን ሲባል እስቲ የአንድ ሙስሊም እህታችንን የሙስሊም ቁራን አንጭና እስቲ ቅደጂ መተት ተደርጎበታል ተብሎ እስቲ እንዴት እንደሚያንጠለጥሉሽ እናውቃለን። እኛ እኮ ነን በገዛ እንትላችን ሃይማኖታችንን እያስናቀን የመጣ ነው ማለት ነው እንዴ። እስቲ ቁራን አንጭና ቅደጂ እስቲ ዝም ይሉሽ እንደሆነ መተት ተሰልቶበታል ብለሽ እስቲ በሚያምኑበት እስቲ በቁራን አንጭና ቅደጂ። ዝም ይሉሽ እንደው አንዴ ነው አንጠልጥለው የሚገሉሽ። እኛ ግን እኛው ራሳችን በገዛ እንትላችን የማርያምን ስራ አድርገን ማርያምን ስንሳደብ የምንውል እልኩሶች ስለሆነ ነው እንዲህ የምትጫወቱብን፣ እንዲህ በሃይማኖታችን የምታፌዙት የምትቀልዱብን። መስቀል እየበጠሽ ስለ ሃይማኖት ምንም እንትን የለውም። ምንም ይሄ ስለ ሃይማኖት አይደለም። ኧረ እባክሽ አይ ቅቤ እየቀባሽ ነው ሃይማኖታችንን። ምን ነው እናቴ ምን ተወፈሉ አለ ተወፈሉ ምን አይፈሩ ብሏል ያገሬ ሰው። እንዴ ምን ነው ብዙዬ ተይ እንጂ ብዙ ነገር አታስወልኝ። አንቺ ምንድን ነው ይሄንን ያህል ነገር? እውነቴን ነው የምላችሁ እናንተ አሁን ሌላ ነገር ቢያደርጉ ቢሆን ሸር ላይክ ታረጋላችሁ። ሸር ላይክ እያረጋችሁ አትለሷ። ይሄ ትክክል ነው። ለሃይማኖታችን ደግሞ እየተቆረቆር ነው። አዎ እንዴ ትንሽ ትልቅ አንቺ ትልቅ ብኮኝ ኑሮ መስቀል በጥሰሽ መተት ተሰርቶበታል ብለሽ እንትላትይም ነበር። መስቀሉን ብትበጥሽው ምንም አልተገኘበትም። ምን ታማኸኝ? አሁን ደግሞ ማስተባበያ ልትሰጪ መጣሽ። ወዳችኋለሁ አትውደጂ እንዴ? ሃይማኖታችንን እያቀለልሽ እኛን ወደሽን ጠላሽን ምን ታመጫለሽ እንዴ? እነዚህ ደግሞ ምን አይን አውጣዎች ናቸው በእናታችሁ እንዴ? በአደባባይ እየተናገርሽውን አሁን ረስተሽ መተሽ እንደዚህ ማስተባበያ ትሰጫለሽ እንዴ? በአደባባይ ማለት ነው። እኔ እውነቴን ነው የምላችሁ። አንዳንዴ በጣም ስሜታዊ የሚያረጓችሁ ቪዲዮ ሲለቀቁ ዝም ብላችሁ ማለፍ አትችሉም። እኔ በጣም ነው ያዳመጥኳት ማለት ነው። ማለት እኔ እንጃ እንዴ ኧረ መስቀል በጥሳ ስለ ሃይማኖት ያገባ ስለ ሃይማኖት አይደለም። መስቀል እኮ ነው የበጠሽው፣ ሌላ ነገር እኮ አይደለም። በሃይማኖታችን እኮ ነው ያሾፍሽው።
እንዴ? ጌታችን መድኃኒታችን በተሰቀለበት መስቀላችን እኮ ነው ያፌሽበት ማለት ነው። መስቀል መተት ተሰላበት ያልሽው እኮ በሱ ነው። ተይ እንጂ ብዙዬ አትቀልጂ። እንደዚህ አይነት ድራማ አይመችም። እንደዚህ አይነት እንትን ማስተባበያ መተሽ ይቅርታ ብለሽ እንኳን ብትይ ይገባል። ግን አንቺ ስለ ሃይማኖት አይደለም ሚዲያ ነጠንትል ሰጥቷል። እስቲ ነጠንትል ተሰጠሽ